ሰላም እንግዲህ ሁላችንም የምንሰማማበት ነገር ቢኖር ጊዜ እንዴት እንደሚበር ነው አይደል? ቀናት፣ ሳምንታት ፊክ ፊክ እያሉ ያልቃሉ። ዛሬ ግን ቆም ብለን ይህንን የጊዜ እሽቅድም ስሜት ሙሉ በሙሉ የሚገለበት አንድ በጣም ጥልቅና ጥንታዊ ሐሳብ ላይ እናወራለን። ያው ይህ ስሜት ሁላችንን የሚነካ ይመስለኛል። ሰዓቱ ይሮጣል፣ ቀናቶች ይፈጥናሉ። መስራት ያለብን ነገሮች ዝርዝር ደግሞ ከጊዜው ጋር የሚፎካከር ነው የሚመስለው። ሁላችንም በዚህ የጊዜ ውድድር ውስጥ ያለን ነው የምንመስለው። በትክክል ከጊዜ ጋር ያለን ግንኙነት ልክ እንደዚህ ነው። ሩጫ፣ የሥራ የመጨረሻ ቀናት፣ የጊዜ ሰሌዳዎች፣ በቃ ሁሉም ነገር በሰዓቱ ፍጥነት የተገደበ ነው ይመስለው። ጊዜ ከእጃችን እያመለጠ ያለ ይመስል። ይህ የሁላችንም እውነታ ነው ማለት ይቻላል። እሺ፣ አሁን ግን እስኪ ፍጹም የተለየ እይታ እንመልከት። ጊዜን የምናይበትን መንገድ ሙሉ በሙሉ የሚገለብጥ ምናልባትም መጀመሪያ ላይ ትንሽ ግራ የሚያጋባው ወይም አስደንጋጭ ሊሆን የሚችል ግን ደግሞ ከዚህ የዕለተ ተዕለት የጊዜ ጫናችን ነፃ ሊያወጣን የሚችል አንድ ጥንታዊ ሐሳብ አለ። እስኪ እዚች ሐሳብ ላይ ቆም እንበል። 1000 ዓመት በአንተ ዘንድ እንደ ትላንትና እንዳለፈች ቀን ነው። ዋው! እስኪ ያስቡት፣ 1000 ዓመት! ይሄ እኮ የሰው ልጅ ታሪክ ትልቅ ክፍል ነው። ግን ይሄ ሁሉ ልክ እንደ ትላንትና ቀን ነው ይላል። እንዴት ሊሆን ይችላል? እስኪ የዚህን ሐሳብ መሠረት በጥልቀት እንመልከት። እዚህ ጋር ወሳኙ ቃል ዘላለም የሚለው ነው። ምን ማለት ነው? ዘላለም ጅማሬ የሌለው ፍጻሜም የሌለው ነገር ማለት ነው። ጊዜ የሚባል ነገር ከሌለበት ሁኔታ ጋር የተያያዘ ነው። ጊዜ የሚለካውና የሚሰማን በእኛ ልምድ ውስጥ ብቻ ነው። ይህንን ስንረዳ ነው እንግዲህ የሰው እና የመለኮታዊው እይታ ልዩነት ጎልቶ የሚታየው። እና ይህ እኮ ሁለት የተለያዩ ዓለማትን ነው የሚያሳየን። በአንድ በኩል የኛ ዓለም አለ፣ በሰዓት የምንሮጥበት፣ እያንዳንዷ ደቂቃ የምትቆጠርበት አስቸኳይ የሆነ ዓለም። በሌላ በኩል ደግሞ ወሰን የሌለው ምንም ጫና የሌለበት ዘላለማዊ እይታ። አንዱ በጭንቀት የተሞላ ሲሆን፣ ሌላኛው ደግሞ በሰላም የተሞላ ነው። ልዩነቱ በጣም ትልቅ ነው። እሺ፣ እስኪ አሁን ደግሞ የታሪክ አሻራዎችን እንከተል። ይህ የዘላለም እይታ በወቅቱ ለነበሩ ሰዎች ምን ይመስል ነበር? እንዴት ተረድቱት ይሆን? እስኪ ይህንን ሐሳብ የበለጠ ግልጽ የሚያደርጉልንን ፍንጮች በጥንታዊ ጽሑፎች ውስጥ እንመልከት። 969 ይሄ ቁጥር ምን ይመስላል? ይሄ በመጽሐፍ ቅዱስ ውስጥ ከተጠቀሱት ሰዎች ሁሉ ረጅሙን ዕድሜ የኖረውን የማቱሳላን ዕድሜ ነው። እስኪ ያስቡት፣ 969 ዓመት መኖር። ከኛ እይታ አንጻር ይሄ እኮ ዘላለም ነው የሚመስለው። ግን ነገሩ ያለው እዚህ ላይ ነው። ይሄ ሁሉ አስደናቂ ዕድሜ፣ የማቱሳላ ሙሉ ሕይወት፣ ወደ 1000 ዓመት የሚጠጋው ዘመን በዘላለማዊው እይታ ከአንድ ቀን እንኳን አይበልጥም። ይሄ ማለት የሰው ልጅ ሊኖረው የሚችለው ረጅሙ ዕድሜ እንኳን በዘላለም ፊት ልክ እንደ ቅጽበት ብልጭታ ነው ማለት ነው። እንግዲህ ይህ ሐሳብ እዚሁ አለቀቃ። በጣም ኃይለኛ የሆኑ ሐሳቦች በዘመናት ውስጥ ይሻገራሉ አይደል? አንድ ሐሳብ ምን ያህል ጠንካራ ሲሆን ነው ከብዙ መቶ ዓመታት በኋላ እንደገና የሚነሳው? ይኸው የጊዜ ጽንሰ ሐሳብ በአዲስ ኪዳን ውስጥ እንዴት እንደተደገመ እስኪ አብረን እንይ። አያችሁት? በጌታ ዘንድ አንድ ቀን እንደ 1000 ዓመት፣ 1000 ዓመትም እንደ አንድ ቀን ነው። ቃላቶቹ ከመጀመሪያው ጋር ከሞላ ጎደል ተመሳሳይ ናቸው። ይሄ ድግግሞሽ በአጋጣሚ ሊሆን አይችልም። ይሄ የጊዜ እይታ ምን ያህል የትምህርቱ ማዕከል እንደሆነ እና ለቀጣይ ትውልድ መተላለፍ እንዳለበት የሚያሳይ ትልቅ ማሳያ ነው። እሺ፣ ታዲያ ይሄ ድግግሞሽ በተግባር ምን ማለት ነው? ለምንድነው አንዳንድ ነገሮች የዘገዩ የሚመስሉን? ይህ ጥቅስ የሚነግረን ዘገየ የምንለው ነገር በእኛ ውስን የጊዜ ሰሌዳ ስለምናየው ነው። ምክንያቱም ተስፋዎች የሚፈጸሙት በእኛ ሰዓት ሳይሆን በዘላለማዊው የጊዜ ሰሌዳ ነው የሚለው። ትዕግሥት ትልቅ ሚና አለው ማለት ነው። ኦኬ፣ ይህንን ሁሉ ጽንሰ ሐሳብ ከመረመርን በኋላ ወደ ዋናው ጥያቄ እንደርሳለን። እና ምን አይደል ይህ ሁሉ ጥንታዊ ሐሳብ ዛሬ ላለነው ለእኛ ሕይወት ምን ይጠቅመናል? እንዴትስ በተግባር ልንጠቀምበት እንችላለን? አዎ፣ ጥያቄው ይህ ነው። ይህ ጥንታዊ ጥበብ የዕለት ተዕለት ጭንቀታችንና የረጅም ጊዜ ግቦቻችን ላይ ምን አይነት ለውጥ ሊያመጣ ይችላል? እስኪ አሁን ይህንን ሐሳብ ከፍልስፍና ወርደን በተግባር እንዴት መኖር እንደምንችል እንይ። እንግዲህ 3 ቁልፍ የአመለካከት ለውጦችን ማምጣት እንችላለን። አንደኛ፣ የዕለት ተዕለት ጭንቀትን በተለየ መነጽር ማየት። ዛሬ ትልቅ ችግር መስሎ የታየን ነገር
እስኪ በሺህ ዓመት የጊዜ መስመር ውስጥ እናስቀምጠው። ምን ያህል ትርጉም ይኖረዋል? ሁለተኛ፣ እውነተኛ ትዕግሥትን መማር ነው። ታላላቅ ነገሮች ጊዜ እንደሚፈልጉ መረዳት፣ ልክ እንደ ዛፍ እድገት ማለት ነው። ሦስተኛ ደግሞ ትኩረታችንን መቀየር ነው። በቅጽበት ከሚጠፋው ነገር ይልቅ በዘመናት ውስጥ ዋጋ ባላቸው ነገሮች ላይ ማተኮር። በመጨረሻ ትልቁ ለውጥ የሚመጣው በአመለካከታችን ላይ ነው። ሕይወትን እንደ ሰዓት ሩጫ ማየቱን እናቆምና በምትኩ የእያንዳንዷን ቅጽበት በዘላለም ታሪክ ውስጥ እንዳለች አንድ ትርጉም ያላት ክር አድርገን ማየት እንጀምራለን። በዚህ እይታ ጊዜ አይጠፋብንም፣ ይልቁንም የእያንዳንዷ ደቂቃ የዘላለም አካል ትሆናለች። እንግዲህ በዚህ ጥያቄ ለሰናበት፣ እያንዳንዷ ቅጽበት አሁን ያሳለፍናት ያለችው ይቺ ቅጽበት የዘላለም አካል ከሆነች ትርጉሟ ምን ሊሆን ይችላል? ይህንን ማሰብ የዛሬ ውሳኔዎቻችንን፣ ንግግሮቻችንን እና ግንኙነቶቻችንን እንዴት ይለውጡ ይሆን? መልሱ ያው የሁላችንም የግል ጉዞ ነው።